ሰላም ሰላም ውድና የተከበራችሁ ሁለገብ ሜላት ዩቲዩብ ቻናል ተከታታዮች ቤተሰቦቼ እንደምን ዋላችሁ? እንደምን እስከዚህ ሰዓት ቆያችሁ? እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍርፍ ይበል እያልኩኝ እህታችሁ ሜላት መጥቻለሁ ማለት ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮች ላይክ፣ ሼር እያደረጋችሁ አብራችሁን እንድትቆዩ ጋብዣችኋለሁ ማለት ነው። አብሬያችሁን ቆዩ ሜላት ነኝ። አብራችሁን ቆዩ። እንግዲህ በዚህ በምስል ላይ እንደምታያቸው ወገኖቻችን በአሩሲ እየተጨፈጨፉ ነው ያሉት እና አሁንም ድምፅ ልንሆናቸው ይገባል። እስካሁንም ድረስ እንግዲህ አልቆመም ነው፣ በሚዲያው እንደምናየው እንዳልቆመ ነው። ስንት ቀንን አስቆጥሯል እና እኔ በእምነት የተነሳ በዚህን ያክል ጭፍጨፋ የሚደረግበት ከሆነ ማህበረሰብን እንጃ አላቅም። ታዲያ እንዴት ነው? ኢትዮጵያ ሰፊ ሀገር፣ ትልቅ ሀገር ናት። ተቻችለ የሚኖር የትኛው ነው መቻቻሉ? እኔ እንጃ አላቅም። እኔ ምን ማለት እንዳለብኝና ለወገኖቻችን ሁላችንም ድምፅ ልንሆናቸው ይገባል። ፈጣሪ ነፍሳቸውን የሞቱትን ነፍሳቸውን በአጸደ ገነት ያኑርልን፣ ያሉትንም ፈጣሪ ይጠብቃቸው፣ የታመሙትን ደግሞ እንደዚሁ ቆስለው በየሆስፒታሉ ወድቀው ያሉትን እግዚአብሔር በምህረቱ ይጎብኛቸው ነው የምለው። ሌላ ምንም ልል አልችልም። እግዚአብሔርን በቃ እኔ እንጃ አላቅም። ወዴት ነው የሚጮኸው? ወዴት ነው ድምፅ እንዲሰማስ የሚደረገው? እኔ እንጃ አላቅም። በየጊዜው ይህን ያክል እየተከሰተ እንዴት ነው የሚያስቆም አካል የሌለው? እነዚህ ወገኖች እንደዚህ ነው በሃይማኖታቸው ምክንያት እየተጨፈጨፉና እየተገደሉ፣ እንዴት ነው ይሄንን ገዳዩን አካል መያዝ ያልተቻለበት? በምንስ የተነሳ ነው እንደዚህ ህፃናት ሳይቀሩ ሊጨፈጨፉበት የተነሳው? ምክንያቱስ በምን የተነሳ ነው? በእውነት በቃ ያሳዝናል። እንደዚህ አይነት ነገር እየተፈጸመ እኔ እንጃ አላቅም። እንዴት ነው በቃ ሊቆምበት ያልቻለበት ምክንያት? እኔ በቃ ግርም እያለኝ ነው። እስከ መቼ ነው በቃ አመት እስከ አመት እንደዚህ በእምነቱ የተነሳ እየተጨፈጨፈ የሚኖረው ማህበረሰብ? እንዴት ነው? በኦርቶዶክስ መሆን ኃጢአት ነው ወይም በቃ እኔ እንጃ። በግልጽ እንትን ብለው ይህን ያክል እኛን ለማጥፋት በዚህን ያክል ደረጃ መሄድ ምንን አስፈለገ? ለምንስ ነው አላማው ነው? እኔ በቃ ያልገባኝ ነገርና ፈጣሪ ድረስላቸው ላሉትም እንግዲህ ወገኖቻችን። እውነት በቃ በየጊዜው የሚሰማው 6 ሰው እንደዚህ አድርገው ለምንሻ ሰብል አጨዳ ብለው ወስደው 6ቱንም ገደሏቸው እያለች አንድ እህታችን እንዲህ በሚዲያ ስታስተላልፍ ነበረ። እንግዲህ እዛ እስቲል እንኳን ባለ ምንሻ የተባለው ባለ እርሻው ሳይቀር ነው እዛው ላይ የተገደለው ማለት ነው። እና እንግዲህ እህታችን እንዳለችው ነው፣ እኛ የሰማነውን ነው እንትን የምንለውና በጣም ከባድ ነው። እኔ ለማን እንደሆነ እንትን የሚባለው እግዚአብሔርን እንኳን አይደለም የሁሉ ህዝብ እያለቀ አንድ ሰው ሲሞት እንዴት ነበር ስንሆን የነበረው? አሁን ላይ ግን በቃ ምንም በቃ ተዋሃደን ታውቃላችሁ። ምንም ነገር በጣም ያስጠላል፣ በጣም ያስጠላል። ታውቃላችሁ የሚያስጠላ ጊዜ ላይ ነው የደረስነው። ግፍና መከራው በቃ ስቃዩ እየበዛ ነው የሄደው እላችኋለሁኝ። ሌላው ደግሞ በኢጃዛ ቤት ያላችሁ እህቶቻችን ጥንቃቄ እንድታደርጉ ለእናንተ መልእክት ለማስተላለፍ ነው የመጣው ዛሬ ማለት ነው። ኢጃዛ ቤት አካባቢ ያላችሁ እህቶቻችን በምስል ላይ እዚህ ጋር አስገባላችኋለሁኝ። ይችን ከሀዲ ሴትዮ ማለት ነው፣ እሷንም አስገባላችኋለሁ። እሷ ብቻ ሳትሆን ሌሎቻቸውም ብዙዎች ከስንት አንድ ነው። ሁሉም ነው ማለት አይደለም፣ ግን ሁሉም በሚባል ሁኔታ ነው። ኢጃዛ ቤት አሁን ተከራይታችሁ በጣም ብዙ የዋህ ምስኪን አላችሁ እና እቃችሁን ገዝታችሁ ኦልሬዲ የኔ ጓደኛ እንኳን ነበረች እኔ የማስታውሰው፣ ግን ፈጣሪ ረድቷት ምንም አልደረሰባትም እንጂ ወርቅ አብረን ነበር ስንገዛ የገዛና ሻንጣዋ ውስጥ ቆልፋ ነው ወርቋን። ምክንያቱም እናንተ ፓርታይም ስራ ስትሰሩ፣ ተመላላሽ ስራ ስትሰሩ ያላችሁን ንብረት ያላችሁን እቃ ማችም ይዛችሁ አትሄዱም። በየቦታው በምትሄዱበት ቆልፋችሁ ዘግታችሁ ነው እንጂ የምትሄዱት። ግን አንድ እህቴም ነበረች እዛ ልክ እሷ ስትወጣ የሆነ የፀጉር ማበጠሪያ ነበራት እና እነሱ ስላልነበራቸው ሻንጣዋን ከፍተው አበጥረው መልሰው እዛ እንደሚመልሱላት ትነግረኝ ነበር። እና እኔ ለወርቅሽ ከዛ የምታስቀምጪውን ንብረት ምናምን እባክሽ ተጠንቀቂ እላት ነበረ እኔ ማለት ነው። እና አሁን ላይ ይኸው በይፋ የሚደረገው ነገር በይፋ እየወጣ ነው። ጭካኔያችን የበዛ ባለ ኢጃዛ ቤት አከራይ ሆኖ ሰው በጥንቃቄ ቃን አደራ ብሎ የተቀመጠበትን እቃ ለዛውም ገንዘብ እየከፈሉ ክራይ እየከፈሉ ነው የሚቀመጡት እና የሚያስቀምጡት እቃቸውን እንዴት ደፍራ በርብራ ያለውን ነገር አውጥታ
ወርቅን ያክል ነገር አውጥታ ትሸጣለች። እኔ በጣም ነው በቃ የገረመችኝ እግዚአብሔርን በጣም ማለት ነው። እንዴት ወርቅን ያክል ነገር አውጥታ ትሸጣለች? ወርቅ እኮ እኔ አላቅም ምን እንደምላችሁ እንዴ። አደራ አምናት አይደል እንዲያች ያች ልጅ እቃዋን አስቀምጣ ሌላ ስራ የምትሄደው ፓርታይም ሆነ ፉልታይም ሆነ የምትሄደው እኮ ይችን ሴት በቃ አከራይቻታለሁ፣ እቃዬን በስርዓት ታስቀምጣለች። ክራይ ሲከፍል ሲደርስ ከፍላለሁ ወይም በምትወጣበት ጊዜ የመጣች እቃዋን ታያለች። ሁላችንም ኢጃዛ ቤት ይዘን እናውቃለን፣ ግን እቃችን ተነክቶብን አያውቅም። በእርግጥ አሁን አከራዮች በእርግጥ ብዙ ጊዜ እነሱም ስራ ነው የሚውሉት፣ አቤት አይውሉም። ይቺ ፊት ለፊት የምታያት ወንበዴ ማለት ነው፣ ፊቷን አሳብጣ እሷ ናት ዋናዋ የኢጃዛ ቤቷ አከራይ ማለት ነው። እና የአንዲት እህታችንን የእሷን እቃ አብረው ተከራይተው እንግዲህ እሷ ያው ዙሮ ተከራይቻለሁ በሚል እቃዋን ገዝታ ወርቅ ገዝታ ሻንጣዋ ውስጥ አስቀምጣ እሷም ስራ ትገባለች። ልክ ስራ ስትገባላት እቺ ሴት ሻንጣዋን ከቁልፍ እንትን ብላ ታወጣና ወርቁን አውጥታ ወስዳ ትሸጥባታለች። ከዛ ያች ልጅ ከኢጃዛ ስትመለስ ሻንጣዋን ስታይ ወርቁ የለም። ወርቁ የት አለ ስትላት ግን አብራ ስትፈትሽ ነበረ። ምናልባት ሰምታችሁ ከሆነ ትናንትና በሀቢባ ቤት ጭቅጭቅ ነበረ። አብራ ስትፈትሽ ነበር። ራሷን ብላለች፣ በራሷ ባንደበቷ ራሱ ብላለች። ታውቃላችሁ። እዚህ ጋር ላስደምጣችሁ እንዴ እስኪ ያለ መሰለኝ፣ ትንሽ ላስደምጣችሁ መሰለኝ። ይህንን የአንገት ወርቅ አይተሻል? አዎ። እሺ፣ የታየሽው? እዛን ሰዓት ሁላችንም ስራ ቁመን ነበረና ቤታችን ማስቤዛ ምናምን ስላልነበረ ሳገኘው ሸጥኩት። ለማን ሸጥሽው? እዛ ጎረቤታችን ነበረ። ለአረብ? አዎ። ኦኬ እሺ። እሷ ስትጠይቅሽ የአንገት ወርቄ ጠፋ ብላ ስትጠይቅሽ ምን አልሻት? ከዛ በኋላ ነው ያገኘሁት። እዛኔማ አጣነው ሁለታችን ነው የፈለግነው ሻንጣ ውስጥ። ኦኬ አብረሽ አፋልገሻት አጣችሁት። ከዛ በኋላ ስታገኚው ነገርሻት? ወርቅሽን አግኝቼዋለሁ ብለሽ? አልነገርኳትም። ኦኬ ሳትነግሪኝ ዝም ብለሽ ሸጥሽው እና ምን አረግሽበት ብሩን? ሌላ ምን አረግበታለሁ ከቤታችን ካስቤዛ ውጪ። እሺ አስቤዛው ከየት መጣ ብለው አይጠይቁም እነሱ? ጠይቃችሁ ታውቃላችሁ እንዴ? ብቻሽን አስቤዛ አረግሽ ምናምን አንልሽ? አስቤዛው ከየት መጣ ብለሽ ጠይቀሽ ታውቂያለሽ? ጥያቄ ጠየቅኩሽ። አንቺ ብቻሽን አስቤዛ ያደረግሽበት ቀን አለ? ብቻሽን ማለት አንቺ ብቻሽን ሄደሽ የቤት ዕቃ ሙሉ ገዝተሽ አሟልተሽ መተሽ ታውቂያለሽ? ሰፕሬት ዲስካውንት ቦታ ሄደሽ ሞከረኒና ፓስታ ትገዛለሽ አዘር ወይስ ሌላ ግን ገዝተሽ መተሻ ብቻሽን? አብሮሽ እኩል አይደለም የምታወጡት? ምናምን ገዝቼ አላውቅም። እየመጣሁ አላውቅም። እዚህ ቤት ከገባ ፈንድሻ ኔቨር ኤቨር የምትገዙት ረዳ እኩል ያዋጣል። እኩልም አይደለም ኦቨር ነው የሚያዋጣው። እዚህ ቤት ኦቨር የሚገዛው ወንድሜ ታውቂያለሽ። ይሄን ያለ ስለ ወንድሜ መናገር አልፈልግም፣ ግን ግዴታ ኦኬ ወንድሜ ነው ያወጣል። አንቺ ከሱ የተለየ ነገር አውጥተሻል? አላወጣሁም። እንግዲህ እንደሰማችሁት ነው ማለት ነው። አያችሁ፣ በዚህን ያክል ነው የተጨካከንበት ጭካኔ ጥግ የደረስንበት ደረጃ ማለት ነው። ታውቃላችሁ፣ የድፍረቷ ድፍረት ደግሞ መጀመሪያ አብረን ፈልገነው ነበር ወርቁን። ከዛ በኋላ ነው ያገኘሁት። እንዴት ነው መጀመሪያ የሌባ አይነ ደረቅ ማለት ነው። አብራ ካሰረቀች በኋላ ግን አብራት እያፋለገች ነበረ ሻንጣዋ ውስጥ ምናምን። እሷ እኮ የለም ሽጠዋለች። የሚወጣ የሚታወቅ ሁላ አልመሰላትም ነበረ። ፊቷን አሳብጣ ሌባ እንኳን አትመስልም። ደግሞ እሷን ብሎ ፈንድሻ ማለት ነው። ታውቃላችሁ፣ በጣም ነው በቃ እኔ እንጃ፣ በጣም ነው የሚያስጠላው እንደዚህ አይነት ነገር፣ እምነትን የሚያጎድል ነገር። በቃ የሆነ በቃላቸው የማይገኙ ብዙዎች አሁን እንዲህ እኔ እኮ እንዲህ ስለሆንኩ እንዲህ በእምነታችሁ ላምለው ነገጧ፣ ግን እዛ ቦታ ላይ አታገኟቸውም እኮ። እና ይቺ ልጅ ያደረገችው ደግሞ አምናት ጥላ ሄደች፣ ስራ ቦታ ሄደች። ስትመጣ ሻንጣዋ ውስጥ ወርቋን ስትፈልግ የለም። ወርቋ አብራ ነው ስትፈልግ የነበረችው፣ እሷም የለም። ከዛ በኋላ ነው አግኝቸው የሸጥኩት የቤት አስቤዛ ያሟላሁበት። ኧረ እባክሽ ሌላስ እናውቃለን እኮ ሁልሽም ባለሽ አዋተሽ ነው የቤት አስቤዛ የሚሟላው።
የሆነ ነገር እንኳን ባይኖራችሁ እንደው ሌላ ዜጋ ይሻላል እንጂ የኛ እያቁለጨለጯችሁ እኮ ነው ቁጭ አድርገዋችሁ የሚበሉት። እውነቴን ነው የምላችሁ። እኔ የማስታውሰው ጊዜ አለኝ የዛሬን አያድርገውና ማለት ነው ኢጃዛ ቤት እነሱን ለመናገር ወይም እነሱን አይደለም እና እንደ ሄድኩኝ እዛ ኢጃዛ ቤት ሰሞን ነው እና ያው እንጀራ ታውቃላችሁ እኛ ሀበሻ እንጀራ ይናፍቀናል። ቶሎ ብሎ ነው ይናፍቀን ሁልጊዜም የዴይ ቱ ዴይ ምግባችን ስለሆነ ሁልጊዜ ምግባችን ስለሆነ ይናፍቀናል። ዛሬ በልቼውም ነገም ይናፍቀኛል እንጀራና ካመጣው ደግሞ 3 ወር ምናምን ሆኖኛል እንጀራ ካገኘው እንጀራ በልቼ ከማላቅ። ከዛ እዛ ኢጃዛ ቤት ሲሄድ አንዲቷ እንጀራ ትገዛለች፣ ሽሮ ትሰራለች፣ ምናምን ለብቻዋ ትበላለች። ብዙ እኮ ነን ያለው ነው። አሁን አንድ ጉራሽ ብታጎርሰኝ አሁን አንድ ጉራሽ መብራት አቤት ጌታ ሆይ ግን ስንት ሰው አለ። አሁን ብታጎርሰኝ ግን ጤናኛ ትሆናለች፣ ጤነኛ ትሆናለች። ግን እንደዛ አይናችን አፍጥጠን እየሸተተን እኛ እያማረን ልባችን እየፈለገ በልታው ጤነኛ ትሆናለች። እንብላ የለም ምን ይለ ለራሷ ግጥም አርጋ በልታ በቃስ ግጥምጥም አርጋ የተረፋትን ቁጭ ነው የምታደርገው። ማንም አይነካም ማንም። አንዲቷ ድርቆሽ አስቀምጣ ለብቻዋ ፍርፍር ሰርታ ትበላለች። ለየብቻቸው ማለት ነው እንደዚህ ያላቸው። እኛ ብር የለንም። የዛኔ አዲስ ጣፊዎች ሆነን አዲስ ጣፍተን ምንም ብር የለንም። ገና ስራ አልገባንም። ያው ያላቸው ይገዛሉ ኩብዝም ሆነ ምናምን ያው ይሄንን ያለ ነገር ነው የምንበላው። ያላቸው የተለያየ ነገር ገዝተው እናንተ ቁልጭ እያላችሁ እናንተ እያማራችሁ ጸጥ ብለው ይበላሉ። እና ኢጃዛ ቤት እኮ ምናልባት እንደው ኢጃዛ ቤትን ያላየ ሰው ካልሆነ በስተቀር ኢጃዛ ቤትን ያየ ሰው ያውቃል። ስለ ኢጃዛ ቤት ምንነት ምን እንደምታደርጉ ምን እንደሚካሄድ ይታወቃል። የጭካኔ ጥግ እንደ አፍጥጭ እያየሁሽ እንክት አድርገሽ ትበያለሽ። አስቤዛ ያሟላሁበት አስቤዛ ብቻሽን አታሟይም ሲጀመር። አስቤዛ ደግሞ የእሷን ዕቃ ሰርቀሽ ሽጠሽ ነው እንዲ አስቤዛ የምታሟሉ ሲጀመር ማለት ነው። እና እኔ እሷን ሳይሆን የምትገዙት ልጆች ናችሁ። ከገዛችሁ ልበሱት አንገታችሁ ላይ ምን ይሆናል? ምን ወርቅ ግራሙ አይቀንስም እኮ ያን ያክል አንገታችሁ ላይ ስለሆነ። ግን በተለያየ ነገር እንዳይበጠስ አድርጋችሁ ሰሩት፣ ችግር የለውም። አስራችሁት ግራሙ ቢቀንስ ይሻላል። እውነቴን ነው የምላችሁ፣ አስራችሁት ግራሙ ቢቀንስ ይሻላል። ሰሩት ከአንገታችሁ ላይ። ገንዘብ ብር የምታስቀምጧላችሁ፣ ሻንጣ ውስጥ የምታስቀምጧላችሁ። እንዲሁም ኢጃዛ ቤት ለኢጃዛ ቤት አምናችሁ ያዥልን አስቀምጭልን ብላችሁ የምትሰጧላችሁ። እናንተ ላኩት ለምን ታስቀምጣላችሁ? ኢጃዛ ቤትን አምናችሁ ታስቀምጣላችሁ። ልብሳችሁን እንኳን ጥላችሁ ስትሄዱ ነገ ጧት እነዚህ ሰዎች በሆነ ነገር እንኳን ያንን ቤት ቢቀይሩ ልብሳችሁ እንኳን የሚደርስበትን አድራሻ አታውቁትም። እና ኢጃዛ ቤት አሁን ላይ ታማኝነን በታማኝነት ከእንደዚህ አይነት ነፃ የሆነ ታማኝነን በታማኝነት እናስቀምጣለን፣ በሳማኝነት እቃ እናስቀምጣለን። እንዴት ታማኝነታችሁማ በይፋ እየታየ ነው በሚዲያ። ማን ነው ማንን አምኖ የሚያስቀምጠው? እንደው ሞኝ ካልሆነ ከሆነ በኋላ እውነት ያለኝን ዕቃ ስራ ስገባ ጠቅልል ይዙ። በነገራችን ላይ ተመላላሽ ፓርታይም ከሆነ እንዴት ነው ዕቃችሁን ይዛችሁ አትመላለሱም? ብዙ ነገር አለ። የጣት ወርቅ ሊኖር ይችላል። በቃ ይሄ መተማመን ለገንዘብ ብቻ ተስገብግበን የምንኖር እንደው ህዝቦች አላቅም። ይቻለም እኮ ቀሪ ናት። በስመ አብ ነገ ጧት ጥለናት ነው የምንሄደው። ስንቱ እየረገፈ ነው፣ ስንቱ ጥሏት እየሄደ ነው። ነገ ጧት ስንት ህልም ያለው ነገ ጧት ብዙ ኖራለሁ ያለው ጥሏት እርግፍ አድርጓት እየሄደ ነው። ይቺ ምድር ሲሄድ ግን ሄደ ነው። ያን የምንፋጅለት አሁን ላይ የምንሳሳለት ገንዘብ የሆነ በቃ የምንለው አብሮን ተከትሎን አይሄድም። ከኛ ኋላ ነው የሚቀረውና ከምንም በላይ እምነት ይበልጣል። መተማመን የሚባል ነገር አለ። እምነት ይበልጣል። እውነት ሰውን ማመን የሚባል ነገር ይበልጣል። ተማመኑ፣ እርስ በርስ ተደጋገፉ። በእምነት ጠብቁ። ያንን ያተስቀመጠባችሁን ዕቃ እናንተ አደራ እኮ መጥፎ ነው። ነገ ጧትን በሰማይ ቤት ዛሬ የምድሩን ብቻ አትዩ፣ በሰማይ ቤት ትጠየቁበታላችሁ። ያለሱ ፍቃድ ያንን የሰውን ዕቃ ስለነካችሁ፣ ያለሱ ፍቃድ የሰው ዕቃ ስለወሰዳችሁ፣ ያለሱ ፍቃድ የሱን ዕቃ ስለዘረፋችሁ እና ለምን በዚህን ያክል ደረጃ ድፍረቷ ደግሞ ስትናገር አታፍርም እንዴ? የሸጠው ሰውዬ ስላወጣ ነው፣ የገዛው ሰውዬ ማለት ነው። ስላወጣ ሽጣልኛለች ስላለ
ለወንድ ነው ደግሞ የሸጠችለት በርካሽ። ለዛው የሸጠው ሰውዬ ስላወጣባት ነው እሷ ለከሌ ሽጬዋለሁ ብላ የተናገረችው። መጀመሪያማ እኮ አላቅም ብላ ነበረ። እና እሷ ብቻ አይደለችም፣ ይቺ ብቻ አይደለችም። በጣም ብዙ ሌሎች ኢጃዛ ቤቶችም እንደዚህ አይነት ነገር ያደርጋሉ። ልብሳቸውን፣ የተለያየ እቃቸውን ብቻ ጠቃሚ የሆነ እቃ ከሆነ ይበረብራሉ፣ ይፈትሻሉ። እኔ ነግሬያችኋለሁኝ። እህቴ ኢጃዛ ቤት ነበረች እና እሷ ስትወጣ ሻንጣዋን ከፍተን እንደ እቃዋን ስለማታቀምስ እሷ ስትወጣ ምን ችግር አለ እንዳትናገሩ ምናምን ብላ ዋናው አከራዩ ማለት ነው አውጥተው የሚጠቀሙትን ተጠቅሞ መልሰው ይመልሱላታል። እንደዛ ብላ ነገረችኝ። የሚገርማችሁ ነገር እንግዲህ የሰው እቃ እሷ ቃይን ቆልፍ ያለው ብላ ነው እኮ የምትሄደው። በተመሳሳይ ቁልፍ እየከፈቱት ነው። በምንድን ነው የሚከፍቱት አላውቅም፣ ግን ይከፍቱታል። አንቺ ስትወጪ እግርሽን አይተው የት እንደሆነ ርቀት ቦታውን የምትሄጅበትን ምን ያክል ደቂቃ ነው ቆይተሽ የምትመጪው የሚለውን አውቀው እሱን አስበው ገምተው እንትን ይሉና ሻንጣሽን ብርብር ነው የሚያደርጉት። ምን አለ ምን የለ የሚለውን ወይ አሳውቃችኋቸው። ካወቁም አሁን ይቻው እቃ ነው። ይህን ወርቅ ሰርቃ ካሸጠች በኋላ አይደል እንዴ እንግዲህ ካሸጠች በኋላ ነው አብራ ስትፈትሽ የነበረችው ስትፈልግ የነበረችው ማለት ነው። እሷ ጠፋይ ብላ ስታብድ ምን ያክል መከራ አይተን እንደምናመጣው እንደው አይረዳችሁም። ገንዘቡ ምን ያክል እውነት ወገባችን እኮ አሁን በተለይ ሰው ቤት እንደዚህ አሁን ይሄ ሀውስ ቤት ምናምን እንደዚህ ክሊኒንግ የሚሰራ ማለት ጽዳት የሚሰራ ምናምን ሰው ወገቡ ተላቋል። እውነቴን ነው የምላችሁ። አሁን ትንሽ ነገር የሆነለት ትንሽ ደቂቃ እንደዚህ አጎንብሽ ምናምን ሳጸዳ ወገባችን ሁላ በኋላ እንደው ለመውለዱ ላይ ያሰጋልና ይሄን ሁሉ መከራ አይተን የምናመጣውን ገንዘብ እናንተ ከስር ታዲያ አማና ያለ እምነት በየወሩ ደግሞ ያችን ያገኛችኋትን መላክ ከባድ ነው። ለብቻችሁ ተከራይታችሁ ለመቀመጥም ከባድ ነው። በሼሪንግ ካልኖራችሁ አሁን ላይ ሰው ጋር ሼሪንግ ሆኖ ለመኖርም በጣም ያስፈራል፣ ያሰጋልና አምናችሁ ጥላችሁ ለመሄድ በጣም ያስጠላል። እናንተ ዘወር ስትሉ የእናንተን እቃ የሚበረብሩ ከሆነ የእናንተን እቃ የሚፈትሹ ከሆነ የእናንተን ማንን በቃ ሰው የማያየው ነገር ሁላ እኮ ሊኖር ይችላል። እንድታይባችሁ የማትፈልጉት ግን የለም። ወጣ ካልሽ አንቺን እቃ ለመበርበር ነው እሷ ተዘጋጅታ የምትነሳ። እና ውዶች አመሰግናለሁ ስለተከታተላችሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዙ ተረፍረፍ ይበል። ባይኔ በዚህ ወሰናበታችኋለሁ። ላይክ ማድረጋችሁ እንዳትረሱ። ላይክ አድርጉ። ተጠንቀቁ፣ ጥንቃቄ ያስፈልጋችኋል። ላይክ አድርጉ። እሺ ማሮች።